መንግስት የራሱን ገንዘብ አውጥቶ ወይም ደግሞ ከነጋዴ ሰብስቦ መዝናኛ የሚሰራበት ምንም ራሽናል የለም። ሀገር እኮ መቀለጃ ነው የሆነው ጓዶች። የጫካ ፕሮጀክት 1.5 ትሪሊዮን ኢትዮጵያ ብር ነው የፈጀው። እንጦጦ ፓርክ 6 ቢሊዮን፣ ዩኒቲ ፓርክ 5 ቢሊዮን፣ ወዳጅነት ፓርክ 5 ቢሊዮን፣ ሳይንስ ሙዚየም 10 ቢሊዮን፣ አብርሆት ላይብረሪ 6 ቢሊዮን፣ ግራንድ ፓለስ ሙዚየም 10 ቢሊዮን፣ አድዋ ቪክቶሪ 20 ቢሊዮን፣ የመስቀል ስኩዌር ፓርኩ 4 ቢሊዮን፣ ኮንቬንሽን ሴንተር 40 ቢሊዮን፣ የአዲስ አበባ ኮሪዶር የመጀመሪያው ፌዝ 100 ቢሊዮን፣ የአዲስ አበባ ከንቲባ ጽሕፈት ቤት ማደሻ 2 ቢሊዮን፣ ጎርጎራ 5 ቢሊዮን፣ ወንጪ 5 ቢሊዮን፣ ጨበራ ጩርጩራ 10 ቢሊዮን፣ መተሐራ ሪዞርት 30 ቢሊዮን፣ በኮንዘርቫቲቭ ስቲሜት 2.25 ትሪሊዮን ብር ነው የሚሆነው። ከሲምቦሊክ ቫሊዩ አንጻር አንተ እንዳልከው የአድዋ ፕሮጀክት ምናልባት ብሔራዊ ስሜት ለመፍጠር ምናምን ከሚለው አንጻር ምናልባት ላይብረሪው በተወሰነ ደረጃ ኢቭን ላይብረሪው ራሱ በዩኒቨርሲቲዎች መሰራት የሚችል ዩኒቨርሲቲዎች መደገፍ የነበረባቸው ስራ ነው። እነዚህ ቫኒቲ ፕሮጀክቶች ብሎ ፈረንጅ በእኛ የሳቀው አይደለም። በኢትዮጵያ ደረጃ የኢኮኖሚ ቀውስ ውስጥ ያለ ሀገር ተውና ዛሬ ላይ ሀብታም የሆኑ ሀገሮች ራሱ ሊሰሯቸው ገንዘብ የህዝብ ገንዘብ ሊያወጡባቸው የሚደፍሩ ፕሮጀክቶች አይደሉም። ሞገስ